በዛ ዓለም በሁለት ጎራ ተከፍሎ እልቂትን ባዋለደበት አላይድና አክሲስ ፓወር በሚል መጠሪያ ምድርን የዶጋ መድ ባደረገበት የሁለተኛው ዓለም ጦርነት ወቅት የዛሬዋ ሩሲያ ያኔዋ ሶቪየት ህብረት ሚና በብዙ የሚወራ ስለመሆኑ ታሪክ ይገልጻል። ሂትለር የተባለ የኦስትሮ-ሃንጋሪ ተወላጅ በዘርዛር በሰከረበት በብሔር ደዌ በተመታበት በዛን አስፈሪ ወቅት የጥፋት በትሩን ሊያሳርፍ በኦፕሬሽን ኦፍ ባርቦሳ ምድሪቱን አጠቃ። እንደ ሌኒንግራንድ ባሉ የሚላስ የሚቀመስ ብርቅ እንዲሆን ባደረገበት ከበባውም እልፎች እንደ ቅጠል ሲረግፉ እንዲታዩም አደረገ። ምንም እንኳን በሞስኮ ኦፕሬሽን ሂትለር ወደ ኋላ እንዲያፈገፍግ በኋላም ግባተ መሬቱ እንዲፈጸም ቢደረግም ሩሲያውያን ግን ያችን የተጣሙባትና የተራቡባትን ቀን አይረሷትምና ከጦርነቱ ማብቃት በኋላ ሁሌም ይዘክሯታል። ያውኑ የክሬምሊን ራስ የዓለም ተጽዕኖ ፈጣሪ ሰው ቭላዲሚሮቪች ፑቲን ጦርነቱ ካበቃ ከ6 ዓመታት በኋላ ቢወለዱም የተወለዱባት ሌኒንግራንድ ከተማ ያውኗ ሴንት ፒተርስበርግ የሳቸው የቅርብ ሰዎችን ጨምሮ ብዙ የከተማዋ ነዋሪዎች መከራ አክፈያዘች ሞታቸውንም ያሳየች ነበረችና በሰሙት ታሪክ እሳቸውም ልባቸው እንደደማ በተገኙበት መድረክ ሲገልጹ የቁጭት ፊታቸውንም ሲያሳዩ ዓለም ታዝቧል። ከዩክሬን ጋር የገቡበት ጦርነት 1159 ቀናትን ያለፈ 3 ክረምትንም የባተ ቢሆንም የሚመሩት ጦር የመሳሪያ ፈሙዙን ከሚያዘቀዝቅበት የጥፋት ጎራዴውንም ወደ አፎቱ ከሚከትባቸው ቀናት መካከል አንዱ የታሪካዊ ጊዜ ተደርጎ ይወሰዳል። እናም ፑቲን ይህንን የ80 ዓመታት ቁስል ለማስታወስ ከኬቭ ጋር ያደረጉ ያሉትን ጦርነት ለ72 ሰዓታት ማቆማቸውን አስታውቋል። ለፋሲካ በዓል የ30 ሰዓት የተናጠለ የተኩስ አቁም ውሳኔን አሳልፈው የነበሩት ደመመራሩ መሪ ያውኑ በሳምንት ልዩነት ያደረጉት ሁለተኛ ውሳኔም ተደርጎ ተወስዷል። ይህ ውሳኔያቸው ግን እንደ ሁልጊዜው ሁሉ ከምዕራባውያን ተቀናቃኞቻቸው ዘንድ በበጎም ይታያል ሆነም። በጥይት አረር እየተቆላች በባሩድ ጢስ ከተሞቿ ጉም የመሰሉባት ዩክሬንም ስለምን ይህ ተኩስ አቁም የ30 ቀናት ዕድሜ እንዲኖረው አይደረግም ስትል ተማጽኖ የሚመስል ጥያቄን አቅርባለች። አንድሪ ሳይባ የዚህ መከረኛ ሀገር የውጭ ጉዳይ ሚኒስትር ናቸው። እሳቸውም ሲያብራሩ ስለምን መሳሪያ ለማዘግዘቅ እስከ ግንቦት 8 እንጠብቃለን የሰላም ጊዜው ነው ከ3 ቀናት ይልቅም 30 ቀናትን መምረጥ ስለምን አልሆነም ይላሉ። ይህ የሚኒስትሩ ሐሳብ የገደል ማሚቱነትን የሚያንጸባርቅ እንደ ጋሪ ለሚነዳው የዩክሬን ፖለቲካም ማሳያ የሆነ ነው የሚሉ ሩሲያውያንም ከአንድ ሳምንት በፊት በግል የማህበራዊ ትስስር ገጻቸው ዶናልድ ትራምፕ ሩሲያ የዩክሬን መንደሮችን ድባቅ የመምታት ምንም አይነት ምክንያት የላትም በቶሎ ልታቆም ይገባል ከሚለው መልእክታቸው ጋር በማስተሳሰር በርግጥም ዘለንስኪና ትራምፕ በዋይት ሃውስ ቡጤ የቀረው ንግግር ቢኖራቸውም አሁንም ልብ ሊባል የሚገባው ዩክሬን የተባለች ሀገር በአሜሪካ ሳንባ የምትተነፍስ መሆኑ ነው በማለት አመክንያቸውን ያጠናክራሉ። ከኪም ጆንጉን ወታደራዊ ድጋፍ እስከ ኢራን የድሮን ደራጎት ከአሜሪካ የስንቅና ትጥቅ ልገሳ እስከ አውሮፓውያን ቢሊዮን ዩሮዎች ፈሰስ እየተደረገበት ያለው የሁለቱ ምስራቅ አውሮፓ ሀገራት ጦርነት መጨረሻም እንደ ሰማይ ርቋል። በውብ የኪነ ህንጻ ታሪኳ የምትታወቀው በመካከለኛው ዘመን ስልጣኔ ከሚነሱ መካከል ተጠቃሽ የነበረችው ከራሷ ህዝብ አልፎ ያለምን ሆድ በስንዴ ምርቷ የምትመገበው የኮሜዲያኑ ሀገር ዛሬ በፍርስራሾች የታጀበች ደም ግባት የራቃት ኦና ምድር ሆናለች። ሞስኮም ብትሆን በማዕቀብ የጎበጠ ጀርባዋን ቀጥ ለማድረግ እንዳሰበችው አልሆነላትም። በ3 ቀናት እንጨርሰዋለን ያለችው ጦርነትም 3 ዓመታትን አልፎ በነፍስም በንዋይም ብዙ እንድትከፍል አድርጓታል። ታዲያ እንደገና ዛፍ መብራት አንዴ ብልጭ አንዴ ድርግም የሚለው የተኩስ አቁም ሂደት ዘላቂ መፍትሄው ምንድነው የሚለው በርግጥም ብዙ አልተሰራበትም እንዲሰራበትም የተፈለገ አይመስልም። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከሰሞኑ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በነበራቸው የስልክ ቆይታ በኋላ በነበራቸው ማብራሪያ በዛ ምድር የሚከናወነው ጦርነት እንዲቆም እየሰራም ቢሆንም ብዙ ሰርተናል ለማለት አንደፍርም ይሉና አሁንም ሁኔታዎች ከዚህ ከፋ እንዳይሆኑ ሊሰራ እንደሚገባ አጽንኦት ሰጥተን አውርተናል ብለዋል። የዋይት ሃውስ የፕሬስ ኃላፊ ካሮሊን ሌቪት ፕሬዚዳንት ዶናልድ ትራምፕ በሁለቱም ሀገራት መሪዎች ላይ ያላቸው ትዕግስት እየተሟጠጠ ነው ሲሉም ተናግረዋል። ቋሚ የሆነ የተኩስ አቁም ማየት ይፈልጋሉ ያሉት ኃላፊዋ የማይሆን ከሆነ ግን በሰላም የተጀመረ የሚመስለው የፑቲንና የትራምፕ ግንኙነት ወደ አይንና ናጫነት የመቀየር ዕድሉ ከፍተኛ ነው ብለዋል።
የውጭ የደህንነት ጉዳይ ተንታኙ ስቲቭ ፒፈር ግን ሌላ አታይና አረዳድ አላቸው። እሳቸው እንደሚሉት ከቀናት በፊት አስተያየት ሲሰጡ የተደመጡት የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ለሩሲያ ያደላ አካሄድ እየተከተሉ እንደሆነ ያምናሉ። ዊትኮፍ ተፋላሚዎች ስምምነት ላይ እንደሚደርሱ በተደጋጋሚ ቢገልጹም ይህ ተስፋቸው በምን አይነት እቅድ ገቢራዊ እንደሚሆን ግልጽ አይደለም። ንግግሮቻቸው ሁሉ ለሞስኮ የወገኑ ናቸው። ኪየቭ ደግሞ ይህ አይነት አካሄድን ትቀበላለች ተብሎ አይጠበቅም ይላሉ። ፒፈር ይቀጥላሉ። ሩሲያ የተኩስ አቁም ለማድረግ ዳተኛ እየሆነች ነው። ዊትኮፍ አሜሪካ ባቀረበችው የ30 ቀናት የተኩስ አቁም እቅድ ላይ ከፑቲን ጋር ያደረጉት ውይይት ውጤታማና መፍትሄ ተኮር ነው ብለው ቢገልጹትም ሩሲያ ከውይይቱ ከአንድ ወር በኋላ እንኳን የተኩስ አቁም ለማድረግ ፍላጎት አላሳየችም። ይህ በድንገት የተደረገ የ3 ቀናት የተናጠለ የተኩስ አቁም ስምምነትም ምን አይነት ሂደቶችን ይዞ ሊመጣ ይችላል የሚለው ብዙ የሴራ ትንተናዎችን ያስነሳ ሆኗል። በእርግጥስ ሩሲያ ይህንን የተኩስ አቁም ስምምነት ስታደርግ ኋላ የራሷን ወታደራዊ አቅም ለማጠናከርና የተገዳዳሪዎቿን ኢላማ ለመምታት እቅድ ከማውጣት ጋር የሚያያይዙትም አልጠፉም። ፕሬዝዳንት ቭላዲሚር ፑቲን ከሳምንታት በፊት አሜሪካ ስላቀረበችው የተኩስ አቁም እቅድ ሲናገሩ ሀገራቸው ተኩስ የማቆምን ሐሳብ በአዎንታዊነት እንደምትቀበለው ገልጸው ግልጽ ምላሽና ማብራሪያ የምትፈልግባቸው ጉዳዮች እንዳሉም አስታውቀው ነበር። ግጭትን ለማስቆም ተኩስ አቁም ማድረግ ትክክለኛ ሐሳብ ነው። ሩሲያም በመርህ ደረጃ ተኩስ ማቆምን ትደግፋለች። ነገር ግን ከአሜሪካ ጋር ልንወያይባቸው የሚገቡ ጉዳዮች አሉ ያሉት ፑቲን ሞስኮ የተኩስ አቁም ስምምነቱን እንድትተገብር መሟላት ስላለባቸው ቅድመ ሁኔታዎችም ዘርዝሮ አስቀምጠዋል። በሩሲያ የተያዙ የዩክሬን ግዛቶች ጉዳይም ሁለቱ ሀገራት ስምምነት ላይ እንዳይደርሱ ትልቅ ሰንኮፍ የሚሆኑ ናቸው። ዩክሬን ከ3 ዓመት በፊት በተጀመረው ጦርነት የተያዙባት ግዛቶቿ ብቻ ሳይሆኑ ከ11 ዓመታት በፊት በሩሲያ የተያዘባት የክሪሚያ ግዛትም እንዲመለስላት ትፈልጋለች። ሩሲያ ደግሞ በፍጹም ይህ እንደማይሆን በተደጋጋሚ አስታውቃለች። ፕሬዝዳንት ትራምፕ ከ2 ወራት በፊት ለጋዜጠኞች በሰጡት ገለጻ ላይ ዩክሬን በሩሲያ የተወሰዱባት ግዛቶችን የማስመለስም ሆነ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል የመሆን ዕድል ላይኖራት እንደሚችልና ሀገሪቱ ከ3 ዓመታት በፊት በተጀመረው ጦርነት ያጣችውን አንዳንድ ግዛቶቿን በድርድር የማስመለስ ዕድል ያላት ቢሆንም ከ11 ዓመታት በፊት የነበረው ድንበር ግን ይመለሳል ብሎ መጠበቅ እንደማይገባ ተናግረው ነበር። አሜሪካ የመጨረሻ አማራጭ ብላ ከሰሞኑ ያቀረበችው የሰላም እቅድም ዩክሬን ክሪሚያ የሩሲያ አካል ስለመሆኗ ዕውቅና እንድትሰጥ የሚጠይቅ እቅድ እንደተካተተበት ተገልጿል። በ21 ኔቶን ልቀላቀል ነው የሚለው የኪየቭ እወቁልኝን ተከትሎ የተለኮሰው እሳት ዛሬም የማቃጠል አድማሱን እያሰፋ መጓዙን ቀጥሏል። እናቶች ማልቀሳቸውን ቀጥሏል። ብላቴናዎች ካለወላጅ ቀርተዋል። ከተሞች ወደ ፍርስራሽነት ተለውጠዋል። ዓለም ግን ከጠብ መንጃ ድጋፍና ከወረቀት መግለጫ ባለፈ ጀርባን ሰጥቶ ማየት የፈለገ መስሏል። በቀጣይስ ታላቁ አሜሪካዊ ደራሲ ፖል ቻፕል እንደሚለው አሮጌውን የጦርነት ዘይቤ በአዲስ የሰላም መንገድ ለመተካት የሰው ልጅ የማስተዋል ወሰን መንገፋ ፈርቀዳጆች መሆን ያስፈልገናል በሚል ያ ግን በሁለቱ ሀገራት በቶሎ የሚሆን አይመስልም። ድንገት በቴሌቪዥን መስኮት ብቅ ብለው አስተያየት መስጠት የለመዱት በሀገራቸው ላይ ስንዝር የምታክል ጥቃት በተለይም ደግሞ ከአሜሪካ ከተሰነዘረ ዝምታን እንደማይመርጡ የሚገልጹት ፑቲን ይህ የ3 ቀናት የተናጠለ የተኩስ አቁም ስምምነትን አጽንተው ይቆያሉ ወይስ ቀጣይ የጦርነት እቅድ ይከፍታሉ የሚለውን የሚነግረን ጊዜ ብቻ ነው።